ፊታቸው ማይለይ የሰው አትለው ምን አትለው ባዕድ አካላት መጥተው ፊት ለፊታችን ሲቆሙ ውሃ ሆኜ ነው የቀረሁት አለ። መራቅ መቅረብ መራቅ ከዛ እሱም ያልጎመግማል እነሱም ያልጎመግማሉ። ረጅም ቀይ ገዋን የሚመስል ነገር እስከ ጥፍር የሚደርስ ነገር የለም። እንደዛ የለበሱ ሰዎች የሚመስሉ ከአንገታቸው በላይ ግን ታውቃቸው ማትችላቸው ፍጥሮች። ከዛ አታምነኝም ወቀበረው ነው ያለው። ልክ 8 ሰዓት ሲሆን የሰውየው ባህሪ እየተለዋወጠ መጣ። ኢየሱስ ክርስቶስ በዛ ላይ ድምጻቸው ስቲል ነው ይሰማኛል አለ። ከሰውየው ጋር የሚያልጎመጉመበት ቋንቋም ባይሆንም 40% ከፍለው ቀሪውን 60% ቤቱን ሲረከቡ ይክፈሉ የሚሉት ቴምር ሪል ስቴት ለ10 ዓመት ታማኝነቱን ጠብቆ እንደቆየው አሁንም በመገናኛ ቤልቪው ሆቴል አጠገብ ከስቱዲዮ እስከ ባለ 3 መኝታ ቤት አፓርትመንቶችን ከወለድ ነፃ በሆነ አከፋፈል ቤቶን የግሎ ያድርጎ ይሎታል። በተጨማሪም በግንባታ ሂደት ለሚከፍሉ ደንበኞች ስቱዲዮ በ832 ሺህ ብር ቅድመ ክፍያ፣ ባለ 1 መኝታ በ1.7 ሚሊዮን ብር፣ ባለ 2 መኝታ በ2.5 ሚሊዮን ብር እንዲሁም ባለ 3 መኝታ በ3 ሚሊዮን ብር ቅድመ ክፍያ በ20 በመቶ ከፍለው ቀሪውን በ3 ዓመት ጊዜ ውስጥ በ16 ዙር ክፍያ የተመቻቸ። ምን ይሄ ብቻ! ለንግድና ለኢንቨስትመንት ምቹ በሆኑ ቦታዎች በፒያሳ፣ በሳር ቤት፣ በቡልጋሪያ ዘመናዊ የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ለተጨማሪ መረጃ ከታች ባለው ስልክ ይደውሉ። ቴምር ፕሮፐርቲስ የልሙ ማረፊያ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ላይ ተከታታያቸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ዛሬም እንደተለመደው ከአድማጭ ተመልካች የደረሰኝን እጅግ አስገራሚ ብቻ አይደለም በጣም አስፈሪ የሆነ ታሪክ ነው ማቀርብላችሁ። እንግዲህ የፕሮግራሙ ዓላማ ሰዎችን ለማስፈራራት ወይም ለማስደንገጥ ሳይሆን እንዲህም አይነት ነገር ሀገራችን ውስጥ አለ የሚለውን ነገር ኖቲስ እንዲያደርጉት ለማድረግ ነው። እና አንዳንድ ጊዜ አሁን ያለንበትን ዘመን ዝም ብዬ ስመረምረው ለልጅ ልጆቻችን በጣም ስጋት ያድርብኛል። ምክንያቱም ማህበረሰቡ በዚህ ልክ ዘግጧል፣ ማህበረሰቡ በዚህ ልክ ገንዘብ አፍቃሪ ሆኗል፣ ማህበረሰቡ በዚህ ልክ ሴጣንን አምልኳል ብዬ እንድል ስለሚያስገድደኝ ይህንን ዘመን እንዴት ነው የምናልፈው የሚለው ነገር አስጨንቀኛል። ነገር ግን ሁሌም አሻጋሪ እግዚአብሔር ስለሆነ እሱን ደግሞ ተስፋ እናድርገን ከሚመጣው ወጀብ በጽናት እናልፋለን የሚል ጽኑ የሆነ እምነት አለኝ። ያም ሆኖ ግን ለትውልዱ በጣም አስጊ ዘመን ነው እና ይህንን እንድል ያስገደደኝን ምክንያት ነው የምነግራችሁ። የዛለው ባህሪ ታሪካችን ነጋዴ ነው፣ የክፍለ ሀገር ነጋዴ ነው፣ የደሴ ልጅ ነው፣ ወጣት ነው። ነገር ግን አዲስ አበባ ሲመጣ ሁሌ የሚያርፍበት ሆቴል አለ እና የዛን የሆቴል ቤት ጉድ ነው የሚነግረን። እና ከዛ በፊት እንደዛ አይነት ነገር አይቼ አላቅም ነው የሚለው። ጸጥታው ስለሚመቸኝ፣ ለትራንስፖርት ስለሚቀርብ፣ ከንግድ ከጀመርኩበት ጊዜ ጀምሮ ከዛ ቤት ውጭ አርፌ ስለማላቅ እዛ ቤት አዘውትራለሁ አለ። እዛ ሆቴል ገና ከዛ ስመጣ ደውዬ ቡክ አስደርጋለሁ፣ አልጋዬን ይዛለሁ፣ እቃዬን እዛ ካስቀመጥኩ በኋላ ሻንጣዬን ወጥቼ ዝናናለሁ። በቃ ኖርማሊ እንደ ቤቴ ቆጠረው ነው ያለኝ። በእንደዚህ አይነት ሁኔታ ሲቆይ ይገባል ይወጣል። በኋላ ባለቤቱ ብዙ ጊዜ እዛ ያየዋል። ሰላምታ የላቸውም። በአይን ግን እንዴት ነው ስደጋግሙ አንድ ቦታ ላይ በአይን ከምትታዩት ሰው ጋር ቀስ በቀስ የአንገት ሰላምታ ትጀምራላችሁ። ከዛ ቀስ በቀስ ወደ መግባባት ትሄዳላችሁ። እና ይሄም የሆቴል ባለቤት ይሄ ልጅ ሁሌ መጥቶ እሱ ጋር ነው የሚያርፈው። በዛ ላይ ዘናጭ የሆነ ልጅ ነው። በደንብ ገንዘብ ሲያወጣ ይመለከተዋል እና ሊቀርበው ይፈልጋል። በኋላ እሱ እንደተረዳው ማለት ነው ባለታሪካችን። እና እዛ ያሉትን ሰዎች ሲጠይቅ ያው ከዘበኛ ላይ ድረስ ያሉት ስለሚያውቁት እንዴ ቋሚ ከስተመራችን ነው ነጋዴ ነው ምናምን ይሉና ይነግሮታል። ከዛ ቀስ በቀስ ይሄ ባለ ሆቴል ከዚህ ልጅ ጋር ይግባባሉ። ከዚህ ልጅ ጋር ይግባቡና የተቀራረቡ ሲሄዱ ጓደኛሞች ይሆናሉ። ስለዚህ በቃ በደንብ ቤተሰብ ማለት ነው። ቤተሰብ ይሆናሉ። እዛም ሆኖ ይደውልለታል፣ ይሄም እዚህ ሆኖ እዛ ይደውልለታል እና ማወር እየተግባቡ ይመጣሉ። እና የሆነ ቀን በጣም ከመግባታችን የተነሳ እንግዲህ በጣም እየተቀራረበን መጣን ነው የሚለው። እና ኖርማሊ የሆቴል ባለቤት መሆኑን ነው የማውቀው። ያው እሱም ነገረኝ የዛ ሆቴል ባለቤት እንደሆነ። እዛም የሚሰሩ ሰዎች ሪሴፕሽን ላይ ያሉትም ነገሩኝ። ጥሩ ተግባባችሁ አይደለ ምናምን በቃ። ከዛ ውጭ ግን አንደበታቸው አይናገር እንጂ አይናቸው ላይ የሆነ የሚነበብ ነገር አለ። ያንን የሚነበብ ነገር ግን ይሄ ነው ብዬ ልነግርህ አልችልም መጀመሪያ አካባቢ። እና ተቀራረብን። አልሞስት ጎልማሳ ሰው ነው አለ።
ነገር ግን እህል በልቶ የማያውቅ የሚመስል ሰው ታውቃላችሁ፣ ቀጭን እህል በልቶ የማያውቅ እንላለን አለ በዘልማድ። በተደጋጋሚ ብዙ ጊዜ አንድ አይነት ልብሶችን የሚለብስ እንደ ሆቴል ባለቤት እንደ ባለሀብት አክት የማያደርግ ግን ሁሌ በሀሳብ ጭንቀት ውስጥ ያለ ሰው በቃ ሲገልጽልኝ የሆቴሉን ባለቤት እንደዛ ነው። እንደዛ ሆኖ ግን ስቀርበው መልካም ሰው ነው ያለው። መጀመሪያ አካባቢ ስቀርበው መልካም ሰው ነው። ከዛ ተቀራረበን። ከዛ አብረን ሻይ ቡና ማለት ጀመረን። እሱ ጋር ሆነን አብረን ምሳ መብላት ጀመረን እና ጥሩ ወዳጆች ሆነን እና አንዴ ልክ በስንተኛው ጊዜ ነው ከደሴ መጥቼ ያው ቡክ አስደርጌ ነው እንትን ያልኩት። በነገራችን ላይ የሆቴሉን ስም መናገር የሚኖርብኝ አይመስለኝም፣ ግን እዚሁ መዲናችን የሚገኝ ሆቴል ነው። ምናልባት ይሄ ባለታሪካችን ከዚህም በኋላ እዛ ሆቴል ውስጥ እንግዲህ የማረፍ አጋጣሚው ካለው እሱን አጋልጦ ላለመስጠት ማለት ነው። እና ተቀራረብን፣ አብረን ማምሸት ጀመርን። አንድ ሁለት ቢራ ማለት ጀመር። እሱ ቤት ብቻ ሳይሆን እየተጋበዝን ሌላ ቦታ ላይ በቃ ወጣ ብለን ለምን አንመለስም? ያው እሱ መኪና ስለሚይዝ አንዳንዴም ደግሞ መኪና ካልያዘን በራይድ ግን ብዙ ጊዜ ያው እዚህ ሲሆን እኔ ነኝ ነው ማናን የማስገድደው። በቃ ለትንሽ ለትሉ መኪና ከምታስነሳ ቅርብ ቦታ ላይ በቃ በራይድ እንሂድ። እንዲህ አይነት ነገሮችን ጀመርን አለ እና አንዴ እሱ ሆቴል ቁጭ ብለን ትዝ ይለኛል አለ እና ይሄ በነገራችን ላይ ኦልሞስት ግንቦት መጨረሻ ላይ ነው። እንግዲህ አሁን ሐምሌ ኦልሞስት እየተገባደደ አለ፣ ግንቦት መጨረሻ ላይ እና እሱ ጋር ሆነን ዝናብ ጣለ አለ። ልንወጣ ስናስብ ዝናብ ጣለ። አይ በቃ ዝናብ ከሚጥል ማነው ዝናብ ውስጥ ዝም ብለን ሙዳችንን ከምናጠፋ ለምን እዚሁ ሆነን እኔ ክፍል እንግዲህ አይ ቲንክ ሰውየው ይቅማል እንግዲህ እንደ ነገሬ ማለት ነውና እኔ ክፍል ሊያመቻችሉን ይችላሉ። ልጆች ትቅማለህ ሲለው እንዴ ያው የደሴ ልጅ ነው ይቅማል። አጋጣሚ ይሄ ልጅ ሙስሊምም ነው ይቅማለም። ሰው በቃ አዘጋጁልኝ ይሏቸውና እዛ የሚሰሩትን ልጆች ክፍል ያመቻቹላቸዋል። የሰውየው ቪአይፒ ክፍል አለ። እዛ ገብተን ጫት ተገዛ ምናምን በደንብ ፈረሽን ቁጭ ብለን በቃ በደንብ መጫወት ጀመርን አለ። ምርቃናው አለ፣ በላይ ቡና ይመጣል። እንዲህ ሲባል ኖርማሊ ሰዓቱ ራሱ የሄደ መጣ። ኦፍኮርስ ክፍል ይዣለሁ፣ ግን በቃ ጨዋታው ስለተመቸኝ እሱ ማይ ዛሬ እዚህ አድራለሁ ስላለ በቃ እዛው እኔ ክፍሌም አልገባውም አለ። ከዛ አታምነኝም ወርቅ አብረው ነው ያለው። ልክ 8 ሰዓት ሲሆን የሰውየው ባህሪ እየተለዋወጠ መጣ እና የሚያወራኝ ነገር ሁሉ የሆነ ግራ የሚያጋባ ነገር ነው የሚያወራኝ ነገር ሁሉ። ስለዚህ ምርቃናውም አለ፣ ሌላ ሙድ ውስጥ ገብቷል። ስለዚህ ጠቅላላ የሚያወራኝ ይሄ ከአጋንንት ጋር የተያያዘ ነገር ነውና ስለ ቀይ ለባሾቹ ታውቃለህ ይለኛል አለ። ምንድነው ቀይ ለባሾች? በቃ አሁን ትንሽ ከቆየህና ትዕግስት ካለ ይመጣሉ። ምንድነው ይሰውዬ የሚለው? እኔ ከዛ በፊት ስለዛ ምንም የማውቀው ነገር የለም። ሆቴሉ ይመቸኛል፣ ምግባቸው ይመቸኛል፣ ጸጥ ያለ ነው፣ ለብዙ ነገር የተመቻቸ ስለሆነ ኖርማሊ ለዛ ነው ረጅም ጊዜ ከስተመር የሆንኩት። ግን ደንበኛ በሆንኩባቸው አመታት ውስጥ እንደዚህ አይነት ነገር አጋጥሞኝ አያውቅም። አሁን ለሰሚ ግራ ሊያጋባ ይችላል። ያየሁትን ነው የምነግርህ። ቀይ የለበሱ የሚመስሉ ፊታቸው ግን የማይለይ የሰው አትለው ምን አትለው ባዕድ አካላት መጥተው ፊት ለፊታችን ሲቆሙ ውሃ ሆኜ ነው የቀረሁት አለ። አደንግጣለኝ አለ። ንግግር አይደለም ማቀው ቋንቋ አይደለም። ቋንቋ ይታወቃል። የባዕድ ሀገር ቋንቋ ቢሆን እንኳን ቋንቋ መሆኑን በኮመን ሴንስ ታውቀዋለህ። ይሄ ቋንቋ አይደለም፣ ማልጎምጎም ነው። እና ይሄ መቅረብ፣ መራቅ ከዛ እሱም ያልጎመግማል፣ እነሱም ያልጎመግማሉ። እና አንደኛው ባዕድ አካል ፊታቸው አይታየኝም ነው ያለው። ኖርማሊ ግን ዝም ብለህ ስትመለከት ይሄ ረጅም ቀይ ገዋን የሚመስል ነገር እስከ ጥፍር የሚደርስ ነገር የለም። እንደዛ የለበሱ ሰዎች የሚመስሉ ከአንገታቸው በላይ ግን ታውቃቸው የማትችላቸው ፍጥሮች። እኔ እንደዛ አይነት ነገር ፊልም ላይ ነው ያየሁት፣ በአካል አይቼ አላውቅም ማለት እና የቅዠት ዓለም ውስጥ ያለው መሰለኝ፣ ምርቃናው መሰለኝ እና በጣም እንደነገጥኩኝ ከአንዴ ብቻ ነው አትፍራ ያለኝ። ከዛ በኋላ እያልጎመጎሙ በራሳቸው ቋንቋ ነው ያሉት። እና አንደኛው
ያንደኛው ማልጎምጎም ግን ኖርማል ማልጎምጎም አይደለም። የቁጣም ድምፅ የሚመስል አለው። ቶኑ የቁጣ የሚመስል ውሃውን የቀረውኛል። በቃ ውሃ ውሃ ውሃ። ከዛ በማልጎምጎም ይሄም የሚለው ነገር አለ። አልሞስት በዛ አይነት ሁኔታ ለ3-4 ደቂቃ ያህል ከቆዩ በኋላ ተሰወሩ ነው ያለው። ከዛ ምንድነው ስለው አትፍራ፣ ባለቀዮቹን ታውቃቸዋለህ ያልክ ለዚህ ነው። ምንድነው ባለቀዮቹ ምን ማለት ነው? ከዚህ ክፍል አስወጣኝ፣ ወደ ክፍሌ ልሂድ፣ ክፍሌ ቤት እንደማልተኛ አውቀዋለሁ አለ። ቀጥታ የመጣልኝ ያ ሰውዬ በትክክል መናፍስት የሚጠራ ከአጋንንት ጋር መነጋገር የሚችል አጋንንትን የሚስብ አጋንንትን የሚጠራ ሰው እንደሆነ እርግጠኛ ሆኜ ያለው እና እንዴት ልውጣ እንደነገርኩ ኦልሞስት 8 ሰዓት አልፏል። ወጥቼ እንዴት ወደ ክፍሌ እንደሚሄድም አላውቅም። ላበላቦኝ ያለው ምርቃናው አለ፣ ድንጋጤው አለ፣ ፍርሃቱ አለ። አንተ ሰውዬ ምንድነው ስለው ምንድነው ነው ያለኝ። እንደውም ቃል በቃል የጠየኳቸውን የሚያሟሉልኝ ጌቶቼ ናቸው። እነማን ናቸው ጌቶች? ያየኋቸው እነማን ናቸው? ያየሃቸው ነው መልሱ እንጂ እንደው በቃ የምናገረው ነገር ሁሉ ጠፋኝ። ክፈትልኝ ነው ያልኩት። በቃ አሁን ጸጸበሱ ልንገባ ሆነ። ከዛ በኃይል ከማይተናነስ እርምጃ በሬን ከፍቼ ሮጬ ወደ ክፍሌ ሄድኩኝ ያለው። ክፍሌ ገብቼ ግን እንዴት ልተኛ? ምርቃና ሁሉ በድንጋጤ በቃ ሌላ ሙድ ውስጥ ገብቻለሁ። ምርቃናውን ረስቼዋለሁ። ለሊቱ እንዴት ነው የሚነጋው? ሰውየውን እዛ ክፍል ትቼው ነው የሄድኩትኝ። ክፍሌ ገባሁ። ክፍሌን ከውጪ ቆልፌ ከውስጥ ቆልፌ እንኳን የቆለፍኩ አልመሰለኝም። አሁን እነዛ ሰዎች መጡብኝ ብዬ ነው የማስበው። እሱን አለ። ግን እነዛ አካላት ከሱ ጋር ያየኋቸው አካላት ተመልሰው መጥተው ይረብሹኛል የሚል ስሜት ውስጥ ፊዚካል እንትናቸው ልትገልጽልኝ ትችላለህ ብዬ ነበረ። ሰው የሚመስሉ ግን ቁመታቸው ከሰው የተለየ ዘለግ ያሉ መደበኛ ቁመት ማትለው እስከ እግር ቁርጭምጭሚታቸው ድረስ ቀይ የሆነ ረጅም ቀሚስ የሚመስል ነገር የለበሱ ከአንገታቸው በላይ ግን እንደነገርኩ ምንም ልትለያቸው ማትችል ሰው ማትላቸው ሌላ ፍጡር ማትላቸው ኢየሱስ ክርስቶስ። በዛ ላይ ድምጻቸው ስቲል ነው ይሰማኛል አለ። ከሰውዬ ጋር የሚያልጎመጉሙበት ቋንቋም ባይሆንም የሚያልጎመጉሙበት ድምጽ ስቲል ነው ይሰማኛል። መቼም እኔ በህይወት እስካለሁ ድረስ ያንን ድምጽ መቼም አልረሳውም ነው የሚለው እሱ። አይነጋ የለም። ልክ 11 ሰዓት ተኩል ሲሆንልኝ ሻንጣዬን ይዤ ዘበኛውን ክፈትልኝ ነው ያልኩት። ከዛ ምን ነው ምናምን ሲለኝ የሆነውን ነገር ነገርኩት። ከዛ በጣም ይሄ ልጅ ቀርቧቸው ስለነበረ እዛ ውስጥ ያሉት ጠቅላላ ከሪሴፕሽን አልጋንጣቢ ሁሉንም የሚግባባ ቀልጣፋ ልጅ ስለነበረ ምንድነው ያሉት ዘበኛው ነው ዝም ብዬ ምን ብዬ እነግርሃለሁ፣ በዛ ላይ ላታመኝ ትችላለህ ብዬ ነው እንጂ እኮ ይሉና የቤቱን ጉድ ነገሩኝ። እንደውም አንተ እድለኛ ነህ፣ መተው ከሱ ጋር ተገናኝተው ከዛ በኋላ እዚህ ቤት ውስጥ ተመልሰው ያልመጡ ሲወጡ ያላየናቸው ገብተው ተመልሰው ሲወጡ ያላየናቸው ከዛ በኋላ ደብዛቸው የተጠፋ ሰዎች አሉ። እንግዲህ እኛ በማንኖርበት ሰዓት ላይ አሾልከው ወጥቷቸው ምን ይሁን ምን እግዚአብሔር ነው የሚያውቀው። ሰውየው የተጨበጨበለት የታወቀ ሴጣን አምላኪ ነው። ሴጣን መጎተት የሚችል ዘር ማንዘሩ ሴጣን መጎተትን የተማረ ሰው ዘር ማንዘሩ ሴጣን የመጎተት ትምህርት ይማራል እንዴ ሰዎች? ሀብቱ ጠቅላላ በዚህ የመጣ እንደሆነ በነገራችን ላይ ይሄኛው ሆቴሉ ዝም ብሎ መደበሪያው ነው። ከተማችሁ ውስጥ የሚገራርሙ ሆቴሎች አሉ፣ ሌሎች በጣም ትልልቆች፣ በጣም ሌክዠሪ የሆነ ሰውየውን ስትመለከቱት እንኳን ሆቴል ያለው ይቀርና የሆቴል ቤቱ ዘበኝነት እንኳን አይመጥነውም እና በደንብ ይታወቃል ከተማ ውስጥ። እንዴት ስለሱ ሲወራ ሰምተህ አታውቅም? እገሌ እንትና እንደውም ቅጽል ስም አለው፣ እገሌ እንትና ነው የሚባለው። ያው ስሙን ማናገር ያስፈልግ ሆኖ ስላልተገኘ ነው። እኔ እንደዛ ሲባል ሰምቼ አላውቅም። እንዴ በጣም የታወቀ ነው። የመጀመሪያ ልጁን ኢቭን የበህር ልጁን ለሴጣን
እንደገበረው ሁሉ ሙሉ ዘመዶቹ ያውቃሉ። እንደውም አንዳንዶቹ በአደባባይ ሁሉ ይናገራሉ። ኢቨን እዚህ መጥተው እንኳን የሆነ ነገር ተናግረው ወደ ጭቅጭቅ ሲያመሩ አንተ እንኳን ለኛ ለዘመዶች ይቅርና ለልጅ ያልሆንክ ነው ብለው ሁሉ ይናገሩታል። ይሄንን ሁላችንም እናውቃለን። እዚህ የምንሰራ አንተ እኮ የመጀመሪያ ልጅን ለሀብት ብለህ ይሸጥክ ነው ይሉታል። ማንም በቃ ለምዶታል። እንዲህ አይነት ሰዎችን መዲናችን ይዛለች። ውጭ ስንመለከት ሰው ውድ መኪና ሲይዝ በስመ አብ እንላለን። ውድ ቤት ውስጥ ሲኖር ታድሎ እንላለን። የተንደላቀቀ ህይወት የሚኖር እየመሰለን እንባንናለን። እነሱን ባደረገን ምናምን ነገር ነው። ፌክ ሰዎች ሞልተዋል። ሀብታሞች ሆነው ፌክ ሰዎች ልጆቻቸውን እንደዚህ የሚገብሩ እኩለ ሌሊት ላይ መንፈስን አጋንንትን የሚስቡ የሚጠሩ ከአጋንንት ጋር በራሳቸው ቋንቋ የሚግባቡ እንደዚህ ሰው ማለት ነው አልኳቸው። እና አደራሃ ይሄን ነገር እኔ እንደነገርኩ ካወቅ የእንጀራ ገመዴን ትበጥሳለህ። እኔ የልጆች አባት ነኝ፣ በአንተ ይቅር። ጠቅላላ ስለሱ ሰውዬ ጉድ ሙሉን ስለ ሆቴሉ ብዙ ሆቴሎች እንዳሉት ሆቴሎች ብቻ ሳይሆኑ ሌሎች ብዙ ቢዝነሶች እንዳሉት ይሄ ነገር ሁሉ የመጣው ግን አጋንንት መሳብ እንደሆነ ይነግሩታል። ሁለተኛ ዘቤት አልገባም ብሎ ነው የመጣው። እንግዲህ ቅድም እኔ መግቢያ ላይ ብያችኋለሁ። ምናልባት ይሄ ሰውዬ እዛ ቤት ተመልሶ አልጋ የሚይዝ ከሆነ ማንነቱን ይፋ ማድረግ ያላስፈለገው ለዛ ነው። ማንነቱን ማጋለጥ ስላላስፈለገ ብያችኋለሁ። ግን ከእሱ አንደበት መረዳት እንደቻልኩት ነው ከዚህ በኋላ ምን ሊያደርግ ነው ወደዛ ሆቴል የሚሄደው ነው ያለው። እና አይነት ሆቴሎች በብዛት ከተማችን ውስጥ እንዳሉ በፊት ሲወራ ኦፍኮርስ የሰሯቸውም ታሪኮች አሉ። ግን አንዳንዴ ሰው ናችሁና የምትጠራጥሯቸው ነገሮች አሉ። ነገር ግን ፈረንሳዊ ባልዛክ እንዳለው ከእያንዳንዱ ሀብት ጀርባ እሱ ወንጀል አለ ነው አይደል ያለው። አሁን ደግሞ ከእያንዳንዱ ሀብት ጀርባ ወንጀልን ብቻ ሳይሆን ሰይጣን አለ፣ አጋንንት አለ፣ ዲያብሎስ አለ። በግለሰቦች ከሌላው በልጠው ለመታየት በሚጥሩ ሰዎች የሚሳብ አጋንንት አለ እኩለ ሌሊት ላይ የሚመጣ። እኔ ይሄንን ታሪክ የደሴ ልጅ ሲነግረኝ ምንድነው ትዝ ያለኝ ድሮ እኖርበት የነበረው ሰፈር ውስጥ እንደዚህ የሚጠረጠሩ ሰዎች ነበሩና እንደውም አንዱ በጣም የሚቀርበው ልጅ ማለኝ እነገለኝ ታውቃችሁ የለ ሌሊት ላይ ምን እንዳጓደሉ አላውቅም። ግቢ ለግቢ ራቁታቸውን ከወገብ በላይ ራቁት አድርጎ ተከራዮች የሰሙትን ልንገረን ያለው ተከራዮች አሉ እና ሌሊት እያሯሯጠ እርቃናቸውን ሲገርፋቸው ነበረ። የቤቱን ባለቤት አይለመደኝም እያሉ እንደ አይነት በርካታ ታሪኮችን እንሰማለን። ግን አሁን እኛ ችግራችን ምንድነው? ብዙ እንደዚህ አይነት ታሪኮች እየተፈጸሙ እንኳን እየተነገረን እንኳን ያዩ ሰዎች ሲናገሩ ቅጀታሞች ነው የምንለው እና ቅጀታሞች እያለን ለመድና እኛ ራሳችን ቅጀታሞች ሆነን እኛ ራሳችን ደነዘዘን፣ እኛ ራሳችን ሰርተን የማይባረክልን ሆነን፣ እኛ ራሳችን ድንዝዞች አጋንንት እንደፈልገው የሚጋልበን። በነገራችን ላይ ውጭ ሀገር በእነዚህ አይነት ጉዳይ ላይ የሆነ ነገር ሲጠራጠሩ ምርምር ያደርጋሉ። እስከ መጨረሻው ጭራውን ይዘው እስከ መጨረሻው ዋናውን ነገር እስከሚያገኙት ይሄዳሉ። ደግሞ አንዴ የሆነ ሪፈረንስ ስፈልግ ዴሞኖሎጂ የሚል መጽሐፍ አገኘው እና ኖን ፓርት አለው ፓርት 1 ፓርት 2 ምናምን እኔ ከዛ በላይ ሊኖር ይችላል እስከ ፓርት 5 አየሁኝና ሶፍት ኮፒውን አወረድኩኝ። ከዛ ጓደኞቼን አወራኋቸው። እንደዚህ እኮ አይነት ነገር አንተ ስለ ዲሞኖሎጂ ምን ያደርግላል እንዴ? ምን ችግር አለው ነው። አሁን እኛ ምንድነው የሆነ ነገር ስታውቁ ሚስጥር ነው ትባላላችሁ። የሆነ ነገር ማወቅ ስትፈልጉ ነው ይሄ ክልክል ነው ትባላል። ክልክል ነው ሚስጥር ነው ስለምንባል ነው ብዙ ነገሮች ላይ ደናቁርት ሆነን ልጆቻችንም ራሳችንንም አሳልፈን ለአጋንንት ስራ እየሰጠን ያለ ነውና በሆነ ጉዳይ ላይ መመራመር፣ በሆነ ጉዳይ ላይ ማንበብ፣ በሆነ ጉዳይ ላይ ሰሩ ነገሮችን መመልከት፣ ማንበብ፣ መመራመር ያድናል እንጂ አያጠፋም። ህዝብ እውቀት ከማጣቱ የተነሳ ጠፋ ነው አይደል የሚለው መጽሐፍ ቅዱስ። ስለዚህ እውቀት ሁሉም ነገር ማወቅ አይጎዳም። እኔ ብዙ ጊዜ ከጓደኞቼ ጋር እንትን ብያለሁና እንደዚህ አይነት መጽሐፍ እንዴት ይነበባል ነው ምን ችግር አለው ነው። እንደውም አንዳንድ የውጭ ሀገር ዩኒቨርሲቲዎች ቲዮሎጂ የሚማሩ ሰዎች ሁሉ ይህንን መጽሐፍ በሪፈረንስነት እንደሚጠቀሙበትና አንብበው ከሌላው ጋር እያነጻጸሩ ስህተቱን እየነቀሱ ሌሎችን እንደሚያስተምሩበት ሰምቻለሁ። እኛ ጋር ግን ሁሌ መቃወም ስለሚቀናን እንደዚህ አይነት ታሪክ ተፈጽሞ ሲነገረን ተረት ምናምን እንላለን። ተረት የሆነው እኛ ነን። እና ይህ ልጅ ያንን ታሪክ ከሰማ በኋላ እዛ ሆቴል ሄዶ እንደማያውቅ ነው የነገረኝ። ከዛ
ይህን ታሪክ ሰምቼ የፍርሃት ስሜቱን ልትገምተው ትችላለህ አለ። ኦፍኮርስ ገምተዋለሁ። ከዛ በኋላ ደሴ ተመልሼ ሄድኩኝ አለ እና ደሴ ተመልሼ ሄጄ ለጓደኞቼ ታሪኩን ሳጫውታቸው አንደኛው ጓደኛችን ከሰርክል ውስጥ አንተ ምን ይገርምሃል አለና ሆቴሎች ውስጥ ስለሚያውቃቸው ነገሮች በርቀት በሚያውቃቸው ሰዎች ላይ ስለደረሰ ነገር ሁሉ ሲነግረኝ እስከዛሬ የሚኖርበትን ሀገር አላውቀውም ያልኩትኝ አለ እና ተመሳሳይ ብዙ ታሪኮች እንዳሉ ጓደኛ የነገረኝ ነው ያለው። እኔ ያየሁትን ነገር በጣም ደንቆኝ ነገርኳቸው። እሱ ምን ይገርምሃል በጣም ትልልቅ ሆቴሎች ያሏቸው ወር እየጠበቁ ከፍተኛ ገንዘብ እየከፈሉ ህፃናቶችን ኪድናፕ የሚያስደርጉ ሰዎች እንዳሉ አታውቅም? በተለይ ገጠር ልጆችን ምንም የማያውቁ እረኞችን ኪድናፕ የሚያስደርጉ ሰዎች አሉ፣ ለደም ግብር የሚሰጡ። በዛ የደም ግብር የተነሳ አጋንንትን የሚስቡ አጋንንትን ስበው የአገር በርካታ ሆቴሎችን በየቦታው የሚያቋቁሙ። ስለዚህ የተለመደ ነው ያለኝ ነው ያለው። አዎ ለደነዘዘ ትውልድ ይሄ ተረት ነው። አዎ ሰለባ ለሆነ አደጋውን ለቀመሰ ቤተሰቡ ለተጎዳ በዚህ መስመር ውስጥ ብዙ ንብረቱን ላጣ አንዳንዶቹ ታውቃላችሁ ባለሀብት የሆነ ሰው ሆቴል ጋር በሩ ላይ መኖሪያ ሌሊት ላይ ሄደው እርቃናቸውን ተንከባለው ሰልበው የሚመጡ ሰዎች አሉ። ሰላቢዎች ማለት ነው። ስለዚህ እነዛ ሰላቢዎች የዛን ባለሀብት ንብረት ወደ ራሳቸው ሰልበው ያኛው ሀብታም የነበረው ሰውዬ ድሃ ይሆናል። እነሱ አንድ አይደለም 10 20 ምናምን ስታር ሆቴል ይገነባሉ በመናፍስት አሰራር። ስለዚህ ሆቴሎች ውስጥ በጣም በርካታ ያልተነገሩ ግን እየሆኑ ያሉ በርካታ ጉዶች ገበናዎች አሉ። ስለዚህ ማንኛችሁም ክፍለ ሀገርም ስትወጡ የክፍለ ሀገር ሰዎችም ወደ አዲስ አበባ ስትመጡ በተቻላችሁ መጠን የምታርፉባቸውን ሆቴሎች ባክግራውንድ በደንብ ልታጠኑ ይገባል። ከበርካታ ሆቴሎች ጀርባ ሁሉንም እያልኩ አይደለም፣ በነገራችን ላይ ከበርካታ ሆቴሎች ጀርባ ግን ያልተነገረ የተደበቀ በጣም ሚስጥራዊ የሆነ ከመናፍስቱ ዓለም ጋር የተያዘ አሰራር አለና እባካችሁ ቴክ ኬር ጥንቃቄ አድርጉ ለማለት ነው። እንግዲህ የደሴው ልጅ እግረ መንገድን ጥንቃቄ አድርጉ ብለህ ተናገር ብለኛል። ተናግሬያለሁ። እግዚአብሔር ከነዚህ አይነት አሰራር ከነዚህ አይነት ሆቴል ይጠብቀን የሚባለው በየሄድንበት መድኃኔዓለም ይከተላል። ሌላ ምንም ማለት አይቻልም። ምክንያቱም ይሄ ልጅ ከደሴ መጥቶ እዛ ሆቴል ውስጥ ኦልሞስት በተከታታይ እንግዲህ እሱ እንደነገረኝ 3 ዓመት ተኩል አካባቢ የተመላለሰ ለንግድ ሲያርፍ ሆቴሉን ይወደው ነበር። መጨረሻ ላይ ነው ገበና ወጥቶ የተመለከተው። ስለዚህ እሱ ምንድነው የሚያመልከውን አምላክ ዋስ ጠርቶ ነው የሚመጣው። ምንም የሚያውቀው ነገር የለ። ይገጥመኛል ብሎ አይደለም። ነገር ግን ተቀራረቡ፣ ይሄ ሁሉ ነገር ሆነ። ከዛ በኋላ የሆነውን ነገር አሁን የነገርኳችሁ ነገር ሀፕን አደረገ። በነገራችን ላይ ብዙ ባለ ሆቴሎች፣ ባለ ሬስቶራንቶች፣ ባለ ምግብ ቤቶች እናንተ እዛ ቤት ውስጥ በተደጋጋሚ ስታርፉ ዘናጮች ሆናችሁ ገንዘብ እንዳላችሁ የተሳካላችሁ ሰዎች እንደሆናችሁ ከተገነዘቡ ያጠምዷቸዋል። እና አንድ ከስተመር አለኝ የፕሮግራም ተከታታይ፣ ምናልባት ይህንን ፕሮግራም ሲሰማ ስለሱ እያወራሁ እንደኔ ይገባዋል። በጣም ሀብታም የነበረ ልጅ፣ በጣም አቅም የነበረው ልጅ፣ ዛሬ ግን ምንም ነገር የሌለው አልሞስት እንደዛ ነው የምለው። በአካል መጥቶ እንደውም እዚህ አግኝቼዋለሁ። ተገናኝተን አንዳንድ ነገሮችን አውርተን ተመልሶ ነው ወደዛ ሄደው። እዛም ከሄደ በኋላ ፈተና እንደበዛበት ደውሎ ነግሮኛል። እና እሱ ከውጭ መጣ ሲባል ሃይ ኦፊሻሎች እንኳን አንዳንዶቹ ሄደው የሚቀበሉት አይነት የሀገር ይሄ በተለይማ ሴሌብሪቲ የምትለው አርቲስት እሱ መጥቷል ሲባል አየር መንገድ አበባ ይዞ ምናምን የሚቀበለው ደረጃውን ልነግራችሁ ፈልጌ ነው። በኋላ ግን የደከረተው ግን ምንድን ነው? አንድ ምግብ ቤት ውስጥ በጣም የሚያውቀው ሰው አለ ማለት የምግብ ቤት ባለቤት ማለት ነው። ታዋቂ ከተማችን ውስጥ ከሚገኙ ታዋቂ ምግብ ቤቶች ሊያውም ደግሞ መሀል ቦሌ ላይ ከሚገኙ ሲመጣ እዛ ነው ምግብ የሚበላው፣ እዛ ነው እንትን የሚለው ምናምን እና የልጁን ዘናጭነት የልጁን ሀብታምነት ስለሚያውቅ የሆቴሉ ባለቤት ተቀራረቡ። መጨረሻ ላይ ግን እንደምንም በዚህም ብሎ ልብስ ጠየቀው። ከዚህ በፊት ሰርቼዋለሁ፣ ታስታውሳላችሁ። ከዛ አዲስ ታግ ያለው ልብስ ልስጥ ተመሳሳይ ይለው እምቢ ብሎ እሱ የለበሰውን ልብስ ያኛው ምንም የሚያውቀው ነገር የለም ስለመናፍስት አሰራር አውቆ ሰጠው። መጨረሻ ላይ የሚያሰራውን አሰራ ያ ሰውዬ ዲካርት ነው የገባው። ይሄ ሰውዬ በጣም ታዋቂ የሆነ ምግብ ቤት ባለቤት ነው። ስለዚህ ሆቴሎች ውስጥ፣ ምግብ ቤቶች ውስጥ፣ ሬስቶራንቶች ውስጥ ሁሉም ላይ ያልኩ አይደለም፣ አሁንም ጥንቃቄ ይደረግ። አብዛኛዎቹ ግን መንገድ እየሳቱ ነው። በደንብ ባክግራውንዳቸው ቢጠና፣ በተለይ ደግሞ ይሄ በጣም መልቲ ቢሊየነር
ደረጃ የደረሱ ሰዎች በጣም ከባድ የሆነ ነገር ነው ከዛ ውስጥ ጎትቶ ማውጣት የሚቻለው። ያው እኛ ሀገር እንዳለመታደል ሆኖ በተለይ በሚዲያው ዓለም ላይ ያሉ ሰዎች ከቨር የላቸውም፣ ዋስትና የላቸውም እንጂ ዋስትና እንደ ውጭው ሀገር ቢኖራቸው የራሳቸው መኪና ቢኖር ሁሉ ነገር የተሟላላቸው ቢሆንና ኢንቨስቲጌት ቢያደርጉ ስንትና ስንት የሚያስብል ጉድ በሰማን ነበረ። ግን ለዛ አልታደልንም። ምናልባት እኛ ባንደርስበት ነገር ልጆቻችን ይደርሱበትና ሁሉ ነገር ተመቻችቶላቸው ኢንቨስቲጌት እያደረጉ በርካታ ከመናፍስቱ ዓለም ጋር እጅና ጓንት የሆኑ ሰዎችን ገበና ይፋ ያወጣሉ ብዬ አስባለሁ። ለማንኛውም ነገር ወደኋላ ልመልሳችሁ፣ በየሄዳችሁበት መድኃኔዓለም ይከተላችሁ። ከሱ ጥላ ከለላ ውጪ ምንም ዋስትና የለንምና ሁሌም ኢየሱስ ክርስቶስ የቅድስት ድንግል ማርያም ልጅ ዋስ ከለላ ይሁነን ማለት እፈልጋለሁ። እንግዲህ የዛሬ ታሪክ የሰማችሁት ነበረ። በቀጣይ በሌላ መረጃ በሌላ ታሪክ እንገናኛለን። እስከዛው በያላችሁበት ሰላም። 40% ከፍለው ቀሪውን 60% ቤቱን ሲረከቡ ይክፈሉ የሚሉት ቴምር ሪል ስቴት ለ10 ዓመት ታማኝነቱን ጠብቆ እንደቆየው አሁንም በመገናኛ ቤልቪው ሆቴል አጠገብ ከስቱዲዮ እስከ ባለ 3 መኝታ ቤት አፓርትመንቶችን ከወለድ ነፃ በሆነ አከፋፈል ቤቶን የግሎ ያድርጎ ይሎታል። በተጨማሪም በግንባታ ሂደት ለሚከፍሉ ደንበኞች ስቱዲዮ በ832 ሺህ ብር ቅድመ ክፍያ፣ ባለ 1 መኝታ በ1.7 ሚሊዮን ብር፣ ባለ 2 መኝታ በ2.5 ሚሊዮን ብር እንዲሁም ባለ 3 መኝታ በ3 ሚሊዮን ብር ቅድመ ክፍያ በ20 በመቶ ከፍለው ቀሪውን በ3 ዓመት ጊዜ ውስጥ በ16 ዙር ክፍያ የተመቻቸ። ምን ይሄ ብቻ! ለንግድና ለኢንቨስትመንት ምቹ በሆኑ ቦታዎች በፒያሳ፣ በሳር ቤት፣ በቡልጋሪያ ዘመናዊ የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ለተጨማሪ መረጃ ከታች ባለው ስልክ ይደውሉ። ቴምር ፕሮፐርቲስ የልሙ ማረፊያ። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ